ሰበር ዜና። ጦርነቱ በተጀመረ በሰዓታት ውስጥ የኢራኑ የበላይ ጠባቂ አያቶላ አሊ ኻሜኒ መገደላቸው እየተሰማ ይገኛል። ይህንኑ መረጃ ዶናልድ ትራምፕ እርግጠኛ ነኝ ብለው ምለው ተገዝተው በፌስቡክ ገጻቸው በኩል አስተላልፈዋል። የእስራኤሉ ጠቅላይ ሚኒስትርም ቢሆኑ ዶናልድ ትራምፕ አይዋሹም በሚል አንድምታ መረጃው እውነት መሆኑን አረጋግጠዋል። ነገር ግን ኢራን ይቺ ጨዋታ የስነ ልቦና ጦርነት ነች በማለት መረጃው ሐሰት መሆኑን እያስተባበለች ትገኛለች። በዛሬው ዝግጅታችን ከአያቶላ አሊ ኻሜኒ ሞትና ሕይወት ጋር ተያይዞ አሁን የወጡ ሰበር መረጃዎችን የምናስደምጣቸው ይሆናል። ዶናልድ ትራምፕ ምን አሉ? ከአያቶላ ኻሜኒ ሞት ጋር ተያይዞ እንዲህ እርግጠኛ ሊሆን የቻሉበት ምክንያትስ ምንድን ነው? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኻሜኒ የአስክሬን ፎቶ ደርሶኛል ያሉበት አጋጣሚስ ምንድን ነው የሚለውን ጨምረው ሌሊቱን የወጡ ሰበር መረጃዎችን ወደ እናንተ የምናደርስላችሁ ይሆናል። በሌላ በኩል ለኢትዮጵያውያን የተላለፈ እጅግ አንገብጋቢ መልእክት አለ። ከውጭ ጉዳይ ሚኒስቴር የተላለፈው ይህ መልእክት ጦርነቱ በተከሰተበት አካባቢ ለሚኖሩ ኢትዮጵያውያን እህት ወንድሞች የተላለፈ ጥብቅ መረጃ ነው። በመረጃችን መጨረሻ ላይ እናስደምጣችኋለን። መልእክቱን ሰምታችሁ ለሌሎች ኢትዮጵያውያን ሼር ማድረጋችሁን እንዳትረሱ። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት እንጠይቃችኋለን። አብራችሁን ቆዩ። ከአያቶላ ኻሜኒ ሞት በፊት ግን ተባብሶ ስለቀጠለው የኢራን የበቀል እርምጃ አንድ አጠር ያለች መረጃ እናስደምጣችሁ። ኢራን በታሪክ ለመጀመሪያ ጊዜ በግማሽ ቀን ብቻ ከ7 በላይ ሀገራት ላይ ሚሳኤል በተኮሰችበት በዛሬው ዕለት ምሽቱንም ጥቃቷን አጠናክራ ቀጥላለች። በዚህም ከኢራን ጥቃት ሰለቦች አንዷ የተባበሩት አረብ ኤሚሬትስ ዩኤኢ ስትሆን ከጠዋቱ የቀጠለ ጥቃት ምሽቱን እያስተናገደች ነው። በተለይም በዱባይ ዓለም አቀፍ ኤርፖርት ዲኤክስቢ በአንድ የመንገደኞች ማረፊያ ላይ ጥቃት ደርሶ 4 ሰዎች መጎዳታቸው ተሰምቷል። መጠነኛ የንብረት ጉዳትም ደርሷል ተብሏል። በምስሉ ላይ የምትመለከቱትንና ኤርፖርት ውስጥ የነበረውን ሁኔታ የሚያሳይ ቪዲዮ አልጀዚራ አጋርቷል። እስካሁን የኢራንን ጥቃት ተከትሎ በዱባይ እንዲሁም በአቡዳቢ አውሮፕላን ማረፊያዎች ሁሉም በረራዎች ለጊዜው የተቋረጡ ሲሆን የመንገደኞች ደህንነትን ለመጠበቅም የኤሚሬትስ አየር ክልል በከፊል ተዘግቷል። የተባበሩት አረብ ኤሚሬትስ መንግስት ሁሉም በረራዎች እስከሚቀጥለው ማስታወቂያ ድረስ ስለተሰረዙ ሰዎች ወደ አውሮፕላን ማረፊያ ከመሄድ እንዲቆጠቡ አሳስቧል። በሌላ በኩል የሀገሪቱ መከላከያ ሚኒስቴር ከኢራን የተተኮሱ 132 ሚሳኤሎችን መውደሙንና 195 ድሮኖችን ጥቃት ሳያደርሱ ማክሸፉን ማስታወቁን የወጡ መረጃዎች ያሳያሉ። አሁን ወደ ዋናው መረጃ እናመራለን። የኢራኑ የበላይ መንፈሳዊ መሪ አያቶላ አሊ ኻሜኒ መገደላቸው እየተሰማ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋዊ የፌስቡክ ገጻቸው ባስተላለፉት መልእክት የ86 ዓመቱ መሪ በጦርነቱ መጀመሪያ ሰዓታት ውስጥ በተሰነዘረባቸው ጥቃት መገደላቸውን በይፋ አረጋግጠዋል። ትራምፕ በመልእክታቸው እንዳስተላለፉት ኻሜኒ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ እንደነበሩ በመጥቀስ ሞታቸው ለኢራን ሕዝብና ለአሜሪካውያን ፍትህ ነው ሲሉ ነው የመገደላቸውን ሁኔታ እርግጠኛ ሆነው የተናገሩት። ከፕሬዝዳንት ትራምፕ መግለጫ ደቂቃዎች ቀደም ብለው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ኻሜኒ መገደላቸውን የሚያሳዩ በርካታ ምልክቶች ደርሰውኛል ብለው ነበር። ኔታንያሁ በንግግራቸው የኻሜኒ መኖሪያ ቅጥር ግቢ ሙሉ በሙሉ መደምሰሱን ጠቅሰው መሪው ከእንግዲህ በሕይወት የሉም የሚል ጠንካራ እምነት እንዳላቸው ተናግረዋል። ኻሜኒ በተጨማሪ የኢራን አብዮታዊ ዘብ ከፍተኛ አዛዦችና የኒውክሌር ፕሮግራም ቁልፍ ሰዎች መገደላቸውንም ነው ኔታንያሁ ያስታወቁት። ሆኖም የኢራን መንግስት ይህንን መረጃ ውሸት እንደሆነ በማስተባበል መሪው በሕይወት እንዳሉና በጽናት ጦሩን እየመሩ መሆናቸውን በመግለጽ ላይ ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኻሜኒም ሆኑ ፕሬዝዳንቱ በጥሩ ጤንነት ላይ እንደሚገኙ ተናግረው ዘገባዎቹ የስነ ልቦና ጦርነት አካል መሆናቸውን ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሀገራቸው ሚዲያ ጋር ባደረጉት ቃለ ምልልስ እኔ እስካወቅኩት ድረስ የ86 ዓመቱ ኻሜኒ በሕይወት እንዳሉና በጽናት እየመሩ መሆናቸውን በመግለጽ የኻሜኒ መኖሪያ ሙሉ በሙሉ ተደምስሷል የሚለውን የኔታንያሁ መግለጫ ውድቅ አድርገዋል። ነገር ግን የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራኑ የበላይ መሪ አያቶላ አሊ ኻሜኒ በሀገራቸው ላይ በተሰነዘረው የአየር ጥቃት መገደላቸውን የሚገልጹ ዘገባዎች ትክክል እንደሆኑ በማመን ይህ መረጃ እውነት እንደሆነ ከ10 እሰጠዋለሁ ሲሉ ነው ከኤንቢሲ ኒውስ ጋር ባደረጉት የስልክ ቃለ ምልልስ ያስታወቁት። ትራምፕ ውሳኔ ሰጪ የኢራን አመራሮች በአብዛኛው መጥፋታቸውን በመጥቀስ የተሰነዘረው ጥቃት ከፍተኛ ጉዳት ማድረሱን በግልጽ ተናግረዋል። ፕሬዚዳንቱ ኻሜኒ ብዙ ሰዎችን በመግደልና ሀገር በማፍረስ ወንጀል ተጠያቂ መሆናቸውን በመግለጽ የጥቃቱ ዓላማ
አሜሪካንና አጋሮቿን ከኢራን ስጋት ለመጠበቅ መሆኑን አስገንዝበዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ሐሚኒ በሕይወት እንደሌሉ የሚያሳዩ በርካታ ምልክቶች መኖራቸውን በይፋ በመግለጽ የትራምፕን አቋም ደግፈዋል። ምንም እንኳ እስራኤል ይህንን መግለጫ ብትሰጥም የኤንቢሲ ኒውስ ዘገባ እንደሚያመለክተው የበላይ መሪው መሞታቸውን የሚያሳይ በእርግጠኝነት የተረጋገጠ የመረጃ ምንጭ እስካሁን አልተገኘም። ከጥቃቱ ጥቂት ሰዓታት በኋላ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ መሪው በሕይወት እንዳሉ በመግለጽ የሞት ሪፖርቱን ውድቅ ለማድረግ ሞክረዋል። በዚህም የኢራን መንግስት አያቶላ አሊ ሐሚኒ መገደላቸውን የተናፈሰውን መረጃ አጥብቆ በመቃወም ይህ ዘገባ ሙሉ በሙሉ የምዕራባውያን የሥነ ልቦና ጦርነት አካል መሆኑን አስታውቋል። የኢራን ባለሥልጣናት ይህንኑ ለማረጋገጥ መሪው በጥሩ ጤንነት ላይ እንደሚገኙ ቢናገሩም እስካሁን ድረስ ግን ሐሚኒ በአካል በቴሌቪዥን ቀርበው መግለጫ ለመስጠታቸው መረጃውን አጠራጣሪ አድርጎታል ተብሏል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ላይ አያቶላ አሊ ሐሚኒ በቴሌቪዥን ቀርበው መግለጫ ይሰጣሉ ተብሎ በሮይተርስ የዜና ወኪል የተዘገበው መረጃ ሳይሳካ በመቅረቱ የመሪው ሕልውና ላይ ያለውን ጥርጣሬ ይበልጥ አባብሶታል። ይህ የመሪው በአካል መታየት አለመቻል እስራኤልና አሜሪካ የሰነዘሩት ጥቃት ከፍተኛ ኢላማውን የጠበቀና በመሪው ላይ እውነተኛ ጉዳት ያደረሰ መሆኑን የሚያሳዩ ምልክቶችን ይበልጥ ያጠናክራቸዋል ተብሏል። የኢራን ባለስልጣናት መሪው በጥሩ ጤንነት ላይ እንዳሉ ቢናገሩም በተባለው ሰዓት በሕዝብ ፊት አለመቅረባቸው የመንግስትን መግለጫ ታማኒነት ከፍተኛ ጥያቄ ውስጥ ጥሎታል። የኢራን መንግስት የሐሚኒን በሕይወት መኖር ለማረጋገጥ የሚያደርገውን ጥረት ለማጠናከር በአያቶላ አሊ ሐሚኒ ይፋዊ የኤክስ ገጽ ላይ አጭር መልእክትም አስተላልፏል። በመልእክቱ ላይ በታላቁ ሃይደር ስም ሰላም በሱ ላይ ይሁን የሚል ጽሑፍ የሰፈረ ሲሆን ይህም ጥቃቱ ከተፈጸመ በኋላ ከመሪው አካባቢ የወጣ የመጀመሪያው መግለጫ ተደርጎ ተወስዷል። የኢራን ባለስልጣናት ይህ መልእክት መሪው በጥሩ ሁኔታ ላይ እንደሚገኙ ማሳያ ነው ለማለት ቢሞክሩም መልእክቱ በጽሑፍ ብቻ የተደገፈ መሆኑ ጥርጣሬውን ሙሉ በሙሉ አልቀረፈውም። ነገር ግን ይህ በኤክስ ገጽ ላይ የሰፈረው መልእክት በአካል መኖራቸውን በተጨባጭ የሚያረጋግጥ አይደለም የሚል ስጋት አለ። የደህንነት ተንታኞች እንደሚገልጹት የትዊተር አካውንት በሌላ የቡድን አባላት ሊዘወር የሚችል በመሆኑ ከዚህ ቀደም በቴሌቪዥን ቀርበው መግለጫ የመስጠት ባህል ካላቸው መሪ እንደመሆኑ መጠን በአካል አለመታየታቸው የሞታቸውን ዜና ይበልጥ አጠራጣሪ አድርጎታል። ስለዚህ የጽሑፉ መልእክት የእስራኤልና የአሜሪካ መግለጫዎች በአስተማማኝነት ሁኔታ ውድቅ ለማድረግ በቂ ማስረጃ ሆኖ አልቀረበም ተብሏል። ይህ በእንዲህ እንዳለ የኢራን መንግስታዊ ሚዲያዎች የሐሚኒን በሕይወት መኖር ለማረጋገጥ እየጣሩ ቢሆንም የእስራኤል ባለስልጣናት ግን የሐሚኒ አስክሬን መገኘቱን ለዓለም አቀፍ የዜና ወኪሎች መግለጻቸው ተሰምቷል። በቴህራን የሚገኘው የሐሚኒ መኖሪያ ግቢ ከፍተኛ ውድመት እንደደረሰበት የሚያሳዩ የሳተላይት ምስሎች መውጣታቸው የኢራን ባለስልጣናትን መግለጫ ተአማኒነት ጥያቄ ውስጥ ጥሎታል። የኢራን መንግስት በውስጥ መዋቅር ውስጥ ድንጋጤ እንዳይፈጠር በመስጋት መረጃውን ለመደበቅ እየሞከረ ሊሆን እንደሚችልም ተንታኞች ይገምታሉ። ፕሬዚዳንት ትራምፕ አሁን ያለው የአያቶላህ የሞት ዜና ከ0 እስከ 10 ባለው ሚዛን ቢለካ 10 አካባቢ መድረሱን በመግለጽ በዜናው እርግጠኛ መሆናቸውን ገልጸዋል። ኢራን ላይ የተካሄደው ጥቃት በጣም ትልቅ ጉዳት ማድረሱንና ኢራንንም እንደገና ለመገንባት ዓመታት እንደሚፈጅባት በመጥቀስ የኢራን አመራሮች ሙሉ በሙሉ መጥፋታቸውን ግን አስምረውበታል። ትራምፕ ከፍሎሪዳ በሚገኘው ማር አላጎ መኖሪያቸው ሆነው የጋራ ኦፕሬሽን መምራታቸውን ጨምረው አስታውቀዋል። ከዚህ ባሻገር የአሜሪካ ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኢራን የጦር ሰራዊትና የአብዮታዊ ዘብ አባላት መዋጋት እንደማይፈልጉና ምህረት እየጠየቁ መሆኑንም ጠቁመዋል። አሜሪካ ከእስራኤል ጋር በቅርበት በመስራት የኢራንን መዋቅር የማዳከም ስራ እንደምትቀጥል በመግለጽ ይህ ለኢራን ሕዝብ ሀገሩን መልሶ ለመረከብ ታሪካዊ ዕድል መሆኑን ተናግረዋል። ትራምፕ ድብደባው ዓላማውን እስኪያሳካ ድረስ ለ1 ሳምንት ወይም ከዚያ በላይ ያለማቋረጥ ሊቀጥል እንደሚችል አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በበኩላቸው የኢራን ሕዝብ በጎዳናዎች ላይ በመውጣት ስልጣኑን እንዲረከብ ጥሪ አቅርበዋል። እስራኤል በቀጣዮቹ ቀናት በሺዎች የሚቆጠሩ የሽብር ኢላማዎች ላይ ጥቃቷን እንደምትቀጥል የገለጹ ሲሆን ይህ የረጅም ጊዜ የጥላቻ ፖሊሲ ማብቂያ ሊሆን እንደሚችልም እየተገለጸ ይገኛል። በቴህራን የሚገኘው የሐሚኒ መኖሪያ ከፍተኛ ውድመት እንደደረሰበት የሚያሳዩ የሳተላይት ምስሎች በስፋት እየተዘወሩ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር መሪው ደህና ናቸው የሚል መግለጫ ቢሰጡም የሁኔታው አሳሳቢነት በዓለም አቀፍ ደረጃ ከፍተኛ ስጋት ግን ደቅኗል። ከፍተኛ የእስራኤል ባለስልጣናት ለሮይተርስ ዜና ወኪል እንደገለጹት የሐሚኒ አስክሬን ተገኝቷል የሚል መረጃ ቢኖርም እስካሁን ድረስ በተአማኒ ገለልተኛ አካል ግን አልተረጋገጠም። የኢራን ባለስልጣናት ሁኔታውን ለመቆጣጠር ቢሞክሩም የሐሚኒ በአካል አለመታየት ግን
ጉዳዩን አጠራጣሪ አድርጎታል። የኢራን ዜጎች መንግስታቸውን እንዲረከቡ ጥሪ ያደረጉት ትራምፕ ይህ አጋጣሚ ለትውልድ የሚቆይ ብቸኛው እድል መሆኑን በመጥቀስ ህዝቡ እንዲንቀሳቀስ አበረታተዋል። በሪፐብሊካን የኮንግረስ አባላት በኩል ጥቃቱ አድናቆት ቢቸረውም ዲሞክራቶችና አንዳንድ ሪፐብሊካኖች ትራምፕ ያለ ኮንግረስ ፍቃድ እርምጃ በመውሰዳቸው ከፍተኛ ተቃውሞ እያሰሙ ነው። እነዚህ ህግ አውጪዎች በሚቀጥለው ሳምንት የጦርነት ስልጣን ድምፅ እንዲሰጥ ለማስገደድ እየተዘጋጁ እንደሚገኙ ዋሽንግተን ፖስት ዘግቧል። በአጠቃላይ የኢራን የበላይ መሪ አሁናዊ ሁኔታ ምን እንደሆነ በእርግጠኝነት ለመናገር የሚያስችል ግልጽ መደምደሚያ ይህንን ዘገባ እስካጠናከርንበት ሰዓት ድረስ ማግኘት አልቻልንም። ነገር ግን የትራምፕ መግለጫን ጨምሮ በሌሎች ዓለም አቀፍ ሚዲያ ተቋማት ላይ እየወጡ የሚገኙ መረጃዎች መሞታቸውን የሚያሳዩ ናቸው። በሌላ በኩል አልሞቱም፣ በሕይወት አሉ የሚሉ መረጃዎችና የኢራን ማስተባበያ ግን አሁንም እንደቀጠሉ ናቸው። ይህ ታሪካዊ ኩነት የመካከለኛው ምስራቅን የፖለቲካ ካርታ በአዲስ መልክ ሊቀይረው የሚችልበት ከፍተኛ እድል ያለው በመሆኑ የዓለም አቀፉ ማህበረሰብ በትኩረት እየተከታተለው ይገኛል። ከዚሁ ጋር ተያይዞ ይህንኑ ጉዳይ ጨምሮ ከእስራኤልና ከኢራን ጦርነት ጋር ተያይዞ የሚወጡ አዳዲስ መረጃዎችን እየተከታተልን ወደ እናንተ የምናደርስላችሁ ይሆናል። በሌላኛው መረጃችን ደግሞ በኢራንና በእስራኤል መካከል የተከሰተው ወታደራዊ ግጭት በዚህ አካባቢ ለሚኖሩ ኢትዮጵያውያን ዜጎች ከፍተኛ ስጋት መደቀኑ አልቀረም። ይህንኑ አስፈሪ ሁኔታ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ዜጎች ከፍተኛውን የጥንቃቄ እርምጃ እንዲወስዱ አጣዳፊ ጥሪ አስተላልፏል። ሚኒስትሩ ዜጎች በየቤታቸው እንዲቆዩና ከአካባቢው ባለስልጣናት የሚሰጡትን ደህንነታዊ መመሪያዎች በትኩረት እንዲተገብሩ አሳስበዋል። ይህም በጦርነቱ ቀጠና ውስጥ የሚገኙትን ኢትዮጵያውያን ሕይወት ለመጠበቅ የተወሰደ የመጀመሪያው የጥንቃቄ እርምጃ ነው። የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ ኤዥያና የፓሲፊክ ሀገራት ዳይሬክተር ጀኔራል አምባሳደር ደዋኖ ከድር መንግስት ቀውሱን በአንክሮ እየተከታተለ መሆኑን ለቲክቫ ኢትዮጵያ በሰጡት ቃል አረጋግጠዋል። አምባሳደሩ ዜጎች በአካባቢያቸው የሚሰጡ መመሪያዎችን በጥንቃቄ እንዲከታተሉ በማሳሰብ አሁን ባለው ሁኔታ ከዜጎች የሚጠበቀው ከፍተኛ ጥንቃቄ ማድረግ ብቻ መሆኑን አስገንዝበዋል። መንግስት አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን የገለጹት ዳይሬክተር ጀነራሉ ዜጎች ደህንነታቸውን በተጠበቀ ቦታ እንዲቆዩ ይመክራሉ። አምባሳደር ደዋኖ እንዳሉት ሁኔታው አዲስና በየጊዜው የሚቀያየር በመሆኑ ቀውሱ ወደፊት ሊያመራ የሚችለውን አቅጣጫ አሁን ላይ ለመገመት አስቸጋሪ ነው። ይሁን እንጂ መንግስት የዜጎችን ደህንነት ቅድሚያ ሰጥቶ እየሰራ መሆኑንና ተጨማሪ መረጃዎች ሲኖሩ ለህዝብ ይፋ እንደሚያደርጉ አስታውቀዋል። ይህ መረጃ በአረብ ሀገራት ለሚኖሩ ኢትዮጵያውያን የሁኔታው አሳሳቢነት ከፍተኛ ደረጃ ላይ መድረሱን የሚያሳይ ጥሪ ነው። ቲክቫህ ኢትዮጵያ ሁኔታው ከተባባሰ መንግስት ምን አይነት እርምጃዎችን ሊወስድ እንደሚችል ላቀረበው ጥያቄ አምባሳደሩ እርምጃዎቹ በሚፈጠሩትና በሚቀጥሉት ሁኔታዎች ላይ የተመሰረቱ እንደሚሆኑ ምላሽ ሰጥተዋል። መንግስት እንደ አስፈላጊነቱ ዜጎችን ከቀጠናው የማስወጣት ወይም ሌላ ዲፕሎማሲያዊ እርምጃዎችን ሊወስድ እንደሚችል አመላካች ነው ብለዋል። ይህ የመንግስት ዝግጁነት በስጋት ውስጥ ላሉ ዜጎች የመፍትሄ አቅጣጫ ሊሆን ይችላል። በመሆኑም በአረብ ሀገራት የሚኖሩ ኢትዮጵያውያን በተለይም በጦርነቱ ቀጥተኛ ተጽዕኖ ውስጥ ባሉ ሀገራት የራሳቸውን ደህንነት በመጠበቅ በየቤታቸው መቆየታቸው በአሁኑ ሰዓት ወሳኝ ነው ተብሏል። የውጭ ጉዳይ ሚኒስቴር መረጃዎችን በአግባቡ በመከታተል ከሚሰጡት መመሪያ ጋር በተጣጣመ መልኩ መንቀሳቀስ ደህንነትን ለማረጋገጥ ብቸኛው መንገድ ነው ብለዋል። ይህ ተደጋጋሚ ጥሪ የዜጎችን ሕይወት ለመታደግ ያለመ ነው። በጠቅላላው የመካከለኛው ምስራቅ ሁኔታ ወደ አለመረጋጋት እያመራ በመሆኑ ኢትዮጵያውያን የራሳቸውን ደህንነት ለመጠበቅ የሚያደርጉት ጥረት የሁሉንም ትኩረት ይሻል። መንግስት የሚያደርገው ክትትልና ድጋፍ እንደተጠበቀ ሆኖ ዜጎች የሁኔታውን አሳሳቢነት በመረዳት ከፍተኛ ጥንቃቄ ማድረግ ይኖርባቸዋል። የወደፊቱ ሁኔታ አሁን ባለው መረጃ ላይ ተመስርቶ የሚወሰን ይሆናል። ይህ ጥሪ በአረብ ሀገራት ለሚገኙ ኢትዮጵያውያን ወቅታዊና ወሳኝ በመሆኑ ሁሉም ሰው መመሪያዎችን እንዲያከብር ይመከራል። የመንግስት የክትትል ጥረትና የዜጎች ጥንቃቄ ተደምሮ የአደጋውን መጠን ይቀንሷል ተብሎ ይታመናል። ይህ ሁሉንም ጥረት የሚያጠቃልል የደህንነት ጥሪ ነው። የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ሰበር መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም